ጤና ይስጥልን ተመልካቾቻችን እንደምናመሻችሁ። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የአርብ ምሽት ዜናችንን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። ብልጽግና ፓርቲ የኢኮኖሚ ሉዓላዊነትን ለማረጋገጥ እየሰራ ያለ ፓርቲ ነው ሲሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገለጹ። የክልሉ ከፍተኛ የስራ ኃላፊዎች በመቄት ቁጥር 1 የምርጫ ክልል በፍላቂት ገረገራ ከተማ አስተዳደር የምርጫ ቅስቀሳ አካሂደዋል። ደጀናምባቸው ተጨማሪ ዘገባ አዘጋጅተዋል። የአማራ ክልል ከፍተኛ የስራ ኃላፊዎች በሰሜን ወሎ ዞን መቄት ወረዳና ፍላቂት ገረገራ ከተማ አስተዳደር የምርጫ ቅስቀሳ አካሂደዋል። በቅስቀሳ መርሃ ግብሩ በብልጽግና ፓርቲ መሪነት ልዩ ልዩ የልማት ጥያቄዎች ምላሽ ማግኘታቸው ተገልጿል። በመቄት ምርጫ ክልል 1 ለክልል ምክር ቤት በእጩነት የቀረቡት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ በእጩነት ላቀረባቸው ፓርቲያቸውና ለማህበረሰቡ ያላቸውን ክብር ገልጸዋል። የልማት አርበኛ ሰላም ወዳድ እና ፍቅር የሆነ ህዝብ ወክዬ ለክልል ምክር ቤት በእጩነት እንድቀርብ ከሌሎች ጓደኞች እጩዎች ጋር በጋራ ስላቀረበን ፓርቲን ማመስገን እፈልጋለሁ። እናንተንም ከዚህ ቀደም በ6ኛው ዙር ምርጫ ያለምንም መሰሰት ድምጻችሁን ሰጥታችሁን የህዝብ ወኪል ሆነን ቆይተናል፣ እኔና የተወሰኑት። አሁንም ደግሞ በ7ኛው ዙር ሀገራዊ ምርጫ በሰላማዊ መንገድ ምርጫ ለመምረጥ ካርዳችሁን እጃችሁ ላይ ይዛችሁ ግንቦት 24ን እየተጠባበቃችሁ ድምጽ ለመስጠት ስለተዘጋጃችሁና የዚህ ህዝብ ወኪል መሆን መታደል ስለሆነ ዝቅ ብዬ ላመሰግናችሁ ፈልጋለሁ ማለት ነው። ብልጽግና ፓርቲ የህዝቦችን ተጠቃሚነት የሚያረጋግጡ ግቦችን ሰንቆ ለሀገር ሁለንተናዊ ብልጽግና መረጋገጥ በቁርጠኝነት እየሰራ መሆኑን የገለጹት አቶ ፍስሐ ግንቦት 24 ዜጎች ብልጽግናን እንዲመርጡ ጠይቀዋል። ስለዚህ ብልጽግናን መምረጥ ማለት ልማት ማረጋገጥ ነው፣ የአርሶ አደሩን ህይወት መቀየር ነው። አጠቃላይ የዜጎች ህይወት ተሻሽሎ ሁለንተናዊ ብልጽግናን ጸንቶ ማየት ማለት ነው። ብልጽግናን መምረጥ ማለት ሰላም፣ ዲሞክራሲ፣ ፍትህ በዚች ሀገር ላይ እንዲሰፍን መምረጥ ማለት ነው። ስለሆነም ብልጽግና በ7ኛው ዙር ሀገራዊና ክልላዊ ምርጫ እጩዎቹን አቅርበዋል። እስካሁን በ6ኛው ዙር ምርጫ እዚቸው አደባባይ እኔም መጥቼ የፓርቲውን ማኒፌስቶ ቃል የገባናቸው አብዛኛዎቹ ስራዎች ተፈጽመዋል። እንደ ሀገር ትልልቅ ፕሮጀክቶችን ፈጽሞ ቃሉን በተግባር ፈጽሞ ቃልን ወደ ባህል እየቀየረ ያለ ፓርቲ ስለሆነ ብልጽግናን መምረጥ አማራጭ ዋነኛውና ትክክለኛው አማራጭ እንደሆነ አስባችሁ ግንቦት 24 ካርዳችሁን በጥንቃቄ ይዛችሁ ምልክታችን የስንዴ ነዶ መሆኑን አውቃችሁ ተገንዘባችሁ አጠቃላይ ሀገራችን ሰላም የአካባቢያችንም ሰላም ለማረጋገጥ ከብልጽግና ጎን እንድትሆኑ ለብልጽግና እጩዎች ደግሞ ድምጻችሁን እንድትሰጡ በዚያው አጋጣሚ ጥሬን ማስተላለፍ ፈልጋለሁ ማለት ነው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ብልጽግና ፓርቲ ኢትዮጵያ በአፍሪካ ልዕለ ኃያል እንድትሆን በትጋት እየሰራ መሆኑን በመግለጽ የሚቀጥሉት 5 ዓመታት ይህ መሰረት እንዲጸና ፓርቲውን እንዲመርጡ አሳስበዋል። በብልጽግና ፓርቲ የማይመለስ ጥያቄ የማይሻር ቁስል አይኖርም። ህልማችን ከመንደር የተሻገረ በመሆኑ በአፍሪካ ልዕለ ኃያል የመሆን በዓለም ተገዳዳሪና ተፎካካሪ ከሆኑት ኢኮኖሚዎችና የበለጸጉ ሀገሮች አንዱ ለመሆን ስለሆነ የምንሰራው ይሄ ደግሞ በሚቀጥሉት 5 ዓመታት መሰረቱ በማይነቃነቅ መንገድ የምንጥልበት ስለሆነ ለዚህ ታሪካዊ ኃላፊነት ግንቦት 24 ያቀረብናቸው እጩዎች የወሰናችሁት ውሳኔ በህጋዊ መንገድ አረጋግጣችሁ እንደምታሳውቁን ባለሙሉ እምነት ነኝ። ብልጽግና ኢትዮጵያ የምግብ ዋስትናዋን እንድታረጋግጥ ድህነትን ታሪክ ለማድረግ እየሰራ መሆኑን የገለጹት ዶክተር አብዱ የምርጫ ካርድ ያወጡ ዜጎች ሁሉ ግንቦት 24 ምርጫቸው ብልጽግና እንዲሆን ነው የጠየቁት። ብልጽግና ፓርቲ እንደ ሌሎቹ ስርዓቶች ከውጭ ሀገር ስንዴ እየለመን የህዝባችንን ችግር እናስታግሳለን ብሎ የሚሰራ ፓርቲ ሳይሆን ልመናን ድህነትን ታሪክ ለማድረግ ተረጅነትን በራስ አቅም ለመሸፈንና የምግብ ሉዓላዊነትን ለማረጋገጥ የሚሰራ ፓርቲ ከመሆኑም በላይ ከተረጅነት ወደ ረጅነት ለመሸጋገር ኢትዮጵያን ኤድ የሚል ህልምና ራዕይ ይዞ የሚሰራ የህዝብን ክብርና ነጻነት ከፍ የሚያደርግ ፓርቲ እንጂ እንደስከዛሬው ከነጮች ስንዴ እንዲሰፈርልንና በሚሰፈርልን ስንዴ እንድንኖር የሚፈልግ ፓርቲ ባለመሆኑ
እንደምትመርጡንና ለመምረጥም ወስናችሁ እንደጨረሳችሁ ሙሉ እምነት አለ። ከፍተኛ የሥራ ኃላፊዎቹ በፍላቂት ገረገራ ከተማ አስተዳደር የኮሪደር ልማት ሥራ አስጀምረዋል። ተዘዋውረው የልማት ሥራዎችንም ተመልክተዋል። የግብርናውን ዘርፍ የሚያዘምንና ሰላምን የሚያረጋግጥ ፓርቲ ለመምረጥ መዘጋጀታቸውን በደቡብ ወሎ ዞን የደሴ ዙሪያ ወረዳ አርሶ አደሮች ተናገሩ። የደሴ ዙሪያ ወረዳ ብልጽግና ፓርቲ በምረጡኝ ቅስቀሳው የክልልና የሕዝብ ተወካዮች እጩ ተወዳዳሪዎችን አስተዋውቋል። ህይወት አስማማው ብልጽግና ፓርቲ በደሴ ዙሪያ ወረዳ የምረጡኝ ቅስቀሳና የእጩ ማስተዋወቅ መርሃ ግብር አካሂዷል። በደቡብ ወሎ ዞን የደሴ ዙሪያ ምርጫ አንድ ጣቢያ የክልል ምክር ቤት እጩ ተወዳዳሪ ወይዘሮ ሃናን አብዱ ህዝቡ ብልጽግናን የሚመርጠው ላለፉት 5 ዓመታት የተጀመሩና ሀገርን በሁሉም ዘርፍ የቀየሩ ተግባራቶች ተጠናክረው እንዲቀጥሉ ለማስቻል መሆኑን ተናግረዋል። የሰላም ችግር እንዳይገጥመው እያለ መሳሪያ አንግቦ እየተዋጋ ከጽንፈኛ አገር ከሚበትኑ ኃይሎች ጋር እየተዋጋ ያለ ፓርቲ መሆኑን መንግስት መሆኑን ታውቃላችሁ ማለት ነው። ይሄን ሁሉ ሲያደርግ ግን የእናንተ አንድነት የእናንተ ትብብር እጅጉን የላቀ ነው ማለት ነው። እጅጉን በጣም የላቀ ከፍ ያለ እንደሆነ በጣም በርካታ ማሳያዎች አሉን ማለት ነው። ስለዚህ የመምረጥ ዲሞክራሲያዊ መብታችሁን ተጠቅማችሁ ብልጽግናን ስትመርጡ ዛሬም በሰላም እንዳኖረን ነገም ደግሞ ይሄንን ሰላም አስጠብቆ ልዩነታችንን አጥብቦ ኋላ ቀርነታችንን ቀርፎ ድህነታችንን ቀርፎ አርሶ አደሬን ወደ ዘመናዊነት አሻግራለሁ የሚል ማኒፌስቶ ቀርጾ ነው ማለት ነው። ፓርቲው ፕሮጀክቶችን ጀምረው በመጨረስ አዳዲስ አስተሳሰቦችን በማመንጨት ሀገርን ለማሳደግ እየሰራን ያሉት በብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽሕፈት ቤት ኃላፊ ተስፋ ዳኘው ምርጫው ፍጹም ተአማኒና ዲሞክራሲያዊ እንዲሆን ህብረተሰቡ የበኩሉን ድርሻ እንዲወጣ ጠይቀዋል። የምርጫ ምልክታችን የስንዴ መነዶን ተጠቅማችሁ ጠንካራ እጩዎቻችን ደግፋችሁ ግንቦት 24 ላይ እጅግ በሰለጠነ በኢትዮጵያዊነት ስነ ምግባር ተላብሳችሁ መንግስት መስረታችሁ ሀገራችሁን ወደሚፈለግባት ማማ እንድታደርሱ አደራ ለማለት ፈልጋለሁ። የመጣው ውስን ስለሆነ መልእክታችን አድርሳችሁ ድር ቢያብር አንበሳ ያስር ነውና ሌሎችም ሰምተው ለዚህ ምርጫ የበኩላቸውን አስተዋጽኦ እንዲያበረክቱ እናንተ ከኛ ያገኛችሁትን መልእክት እንድታደርሱልን በድጋሚ ጥሪዬን ለማስተላለፍ ፈልጋለሁ። ለአሚኮ አስተያየታቸውን የሰጡት የወረዳው አርሶ አደሮች በግብርናው ዘርፍ ለውጥና ሰላም ያረጋግጣል የሚሉትን ፓርቲ ለመምረጥ መዘጋጀታቸውን ገልጸዋል። በዘር አቅርቦቱም በማዳበሪያውም በማንኛው ነገር በጠየቅነው ጉዳይ ላይ ችግር የለም፣ ፈጥኖ ያቀርብልናል። ሙያተኞች በቀበሌያችን መድቦልናል። እሳቸው ጋር ድጋፍ እያደረግን እየተወያየን እያመረትን ያለ። እዚህኛ አካባቢም ላይ ብዙ ነገር መንገድ ተሰርቷል፣ ውሃ ቧንቧ ገብቶልናል እና ብዙ ነገር ተሰርቶልናል። ስለዚህ እኛ አሁንም ወደፊትም ቢሆን እሱ ነው የሚመራን ብለን ለመገደፍ ወጥተናል። አንዴ የበልተን የምናድረው ሰዎች አሁን 3 ጊዜ መብላት ጀምረናል። ዲሃና ገበሬ በመደገፉ በጣም ደስ ስለሚልና በመደገፉ ማለት ነው። ሰባተኛው ሀገራዊ ጠቅላላ ምርጫ ያለምንም የጸጥታ ችግር እንዲጠናቀቅ ከባለድርሻ አካላት ጋር እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር አስታወቀ። የከሚሴ ከተማ አስተዳደር 30ኛ ዓመት የሚሊሻ ምስረታን በልዩ ልዩ ዝግጅቶች አክብሯል። ተጨማሪውን ከኢማም ኢብራሂም እንከታተል። የከሚሴ ከተማ አስተዳደር የሚሊሻ ምስረታ 30ኛ ዓመትን በማስመልከት የምስጋናና የእውቅና መርሃ ግብር አካሂዷል። በመርሃ ግብሩ የብሔረሰብ አስተዳደሩና የክልል የስራ ኃላፊዎች ተሳትፈዋል። የከሚሴ ከተማ ሚሊሻ ጽሕፈት ቤት ኃላፊ አብዱራህማን አህመድ የከተማው ሰላም አስከባሪና ሚሊሻ ሰላምን ለማስጠበቅ ከሌሎች የጸጥታ መዋቅር ጋር ተቀናጅተው እየሰሩ ነው ብለዋል። ሚሊሻ በሀገራችን በተፈጠሩ ችግሮች ከፊት ተሰልፎ ህዝቡን ከአደጋ ንብረቱን ሲጠብቅ ቆይቷል። በእነዚህ 30 ዓመታት ውስጥ በአካባቢያችን የነበሩ የደህንነት ችግሮችን በመቋቋም የህዝብ ሰላም በመጠበቅ ከፍተኛ መስዋዕትነት በመክፈል ሀገርና ህዝብን በመጠበቅ የማይረሳ ገድል አበርክቷል። የኦሮሞ ብሔረሰብ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ የሱፍ አብዱ የሀገራችን ሚሊሻና ሰላም አስከባሪ ሰላምን ለማጽናት ዋጋ እየከፈለ ያለ ህዝባዊ ኃይላችን ነው ብለዋል። 7ኛው ሀገራዊ ምርጫ ያለምንም የጸጥታ ችግር እንዲጠናቀቅ ሚሊሻና ሰላም አስከባሪው ከሌሎች የጸጥታ መዋቅር ጋር በመቀናጀት እየሰራ መሆኑንም ጠቅሰዋል። ከ2465 በላይ ሰላም አስከባሪና ሚሊሻ በየምርጫ ጣቢያው ተመድቦ ያለምንም እንከን ከ110% በላይ በዞናችን ላይ ይህን ድል የተጎናጸፈበት ሁኔታ ነው ያለው።
ይህንን ስናደርግ ይሄ ድል ሊያኩራራን አይገባም። በዚህ በላይ ደግሞ ስራ ስለሚጠብቀን ነው፣ እንዳያዘናጋን ስለምፈራ ነው። ትልቁ አደራችን የምለው መጨረሻ ላይ የምለው ከምርጫ ምዝገባችን በላይ ቀጣይ የምርጫ ስራችን ለአንድ ወር በላይ ላደረግነው የምርጫ ስራ በላይ በአንድ ቀን የሚሰራው ብዙ ወራቶችን የሰራነውን ስራ በአንድ ቀን የምንሰራው ስራ ነው። በአንድ ቀን የምንሰራው ስራ ላይ ትልቅ ርብርብ ያስፈልጋል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ሚሊሻውና ሰላም አስከባሪው ለረጅም ዘመናት የሰራው ጀብድ ትልቅ በመሆኑ ለዚህ ኃይል እውቅና መስጠት ተገቢ ነው ብለዋል። ህዝባዊ ሰራዊቱ በቀጣይ ለሚሰጠው ማንኛውም ግዳጅ በጀግንነት ለመወጣት ራሱን ብቁ እንዲያደርግ በትኩረት እየተሰራ መሆኑን አብራርተዋል። የሚሊሻ አመራሮችና አባላት እውቅና ምስጋና ይበረከትላቸዋል ማለት ነው። አንዱ የክልሉ መንግስት ይሄን ነው የፈለገው። ሁላችሁም እንደምታውቁት ባለፉት ስርዓቶች በየስርዓቱ የተለያዩ ባህሪ ቢኖራቸው ኢትዮጵያ እንደ ሀገር እንዳትቀጥል፣ ኢትዮጵያ እንድትፈርስ ያልተፈነቀለ ድንጋይ የለም፣ ያልተደረገ ነገር የለም። ያንን ሁሉ መከራ ከፌዴራሊስት ተቋማት ከክልል ተቋማት ጋር በመሆን የሚሊሾቻችን የከፈሉት መስዋዕትነት የከፈሉት ዋጋ የክልሉ መንግስት ትልቅ አክብሮት አለው፣ ትልቅ እውቅና አለው። በዚህ አጋጣሚ የክልሉ መንግስት በመወከል ልናመሰግናችሁ እንፈልጋለን ማለት ነው። በመርሃ ግብሩ በግዳጅ ወቅት ለተሰዉ የሚሊሻና ሰላም አስከባሪ ቤተሰቦች የቤት መስሪያ ቦታና የገንዘብ ስጦታ ከተማ አስተዳደሩ አበርክቷል። የተወደዳችሁ ተመልካቾቻችን ስለ አብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ተመስገን አሰፋ አብራችሁ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ Thank you.